ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል በለተቀኑ ነው። እንኳን አደረሳችሁ። አማኑኤል ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቅልኝ። እንኳን ለአረፋ በዓል በሰላም አደረሳችሁ። እኔም ደህና ነኝ። ሰብስክራይብ እያረጋችሁ በኮመንትም ምታበረታቱኝ በላይክም እግዚአብሔር ክብረት ይስጥልኝ። ቤተሰብ አመሰግናለሁ። ቤተሰብዬ ሰሞኑን የሆነ ነገር አይቼ ጀምሬው ነበረ ብዬ ነግሬያችሁ ነበረ እና ትላንትና ከጀመርኩት 3ኛ ቀኔ ነው እና ፊቴን እንዴት አያችሁልኝ? ቤተሰብዬ ለውጥ የለውም ወይ? ማርያምን እውነቴን ነው ንገሩኝ እሺ። እዩት እንዴት እንዳሳመረልኝ። አሁን ደግሞ ማለት ነው ዛሬ 3 ቀን ትላንት 3 ቀን ነው አይደለ? ዛሬ ተጠቀመውና ለ7 ቀን ነው አይቼ በደንብ ከተስተካከለ በኋላ ማለት ነው ለእናንተ ሰርቼ አሳያችኋለሁ። እና ቤተሰብዬ ዛሬ የመጣሁትኝ ደግሞ ሃይሚንና ብሩኬን ይዤ ነው የመጣሁትኛው እንደተለመደው እና ሁለቱም ግትሮች ናቸው፣ ግን ሁለቱም ለትዳር አይሆኑም። ቤተሰብ ለትዳር አይሆንም ስላችሁ ብሩክና ሃይሚ ተጋብተው መኖር አይችሉም። ሪሉን ነው የምነግራችሁ። ለትዳር ሁለቱ ትዳር ውስጥ ባይገቡ በአጠቃላይ ደስ ይለኛል። ለምን መሰላችሁ? አሁን ላይ ያልተሸናነፈ ሰው፣ አሁን ላይ እኔ ብስ አንቺ ብስ ያልተባባለ ሰው መጨረሻ ላይ አብሮ ሲኖር ከዚህ የበለጠ ከባድ ፈተና ስለሚገጥመው አንዱ አንዱን ትቶ ይሸሻል። ስለዚህ አሁን ላይ ያልተሸናነፈ ፍቅረኛሞች፣ አሁን ላይ አንተ ብስ አንቺ ትብሽ ያልተባባሉ ፍቅረኛሞች በኋላ ትዳር ይዘው አብረው ሲኖሩ በጣም ነው ከባድ የሚሆንባቸው። ምክንያቱም የፍቅረኛሞች የፈተና ማለፊያቸው ጊዜ ፍቅረኛሞች በሆኑበት ጊዜያት ሰዓታት ነው እና አብረው የመኖራቸው በሚኖሩ ሰዓት ቤተሰብ በጣም ከባድ ችግር ስለሚገጥማቸው ያንን ፈተና መቋቋም አይችሉም። ወይ አንዱን ትቶ አንዱ ይሸሻል። ስለዚህ ይሄ ነገር አይሆንም። ፍቅረኛሞች በፍቅራቸው ሰዓት ፍቅረኛሞች እያሉ ነው መተሳሰብ ያለባቸው። ጸባይ ለጸባይ መግባባትና መተዋወቅ ያለባቸው የዛን ሰዓት ነው እንጂ ትዳር ውስጥ ከገቡ በኋላ ጸባዩን አውቀዋለሁ፣ ጸባዩን አውቃታለሁ፣ አውቀዋለሁ ወይ ደግሞ አብረን አሁን እየተጨቃጨቅን ያሳለፍነው ቻሌንጅ ለበኋላ ይጠቅመናል የሚባል ነገር አይሰራም። ቻሌንጅ መቼም ከሰው ላይ አይጠፋም። ሁሌም ፈተና አለ በሰው ልጆች ላይ ማለት ነው። ስለዚህ ፍቅረኛሞች ሆነው ያልተስተካከለ ጸባይ ትዳር ውስጥም ሲገቡ ያው ስለሆነ አሁን ብሩክና ሃይሚ ላይ የሚታየው ይሄ ነው። ሁሌ ጭቅጭቅ ነው። ብሩክም እልህ ውስጥ ፍጥጥ ይላል፣ ሃይሚም እንደዛ እልህ ውስጥ ፍጥጥ ትላለች። በተለይ ሃይሚ ድርቅ የምትልበት ነገር አላት። እውነት ለመናገር እኔ ሃይሚን ጠልቻት አይደለም ቤተሰብ፣ ግን ከማየው አንጻር ነው የምናገረው። በጣም ትደርቃለች። እንደውም በጣም የበለጠቻት በአሁን ሰዓት ማለት ነው ሶስና ናት። እውነት ለመናገር ሶስና በጣም በልጣታለች። በአስተሳሰብም በንግግርም በሁሉ ነገር ሶስና ሃይሚን በልጣታለች። እውነት ለመናገር ለምን ሃይሚ ስትናገር እራሱ ሰውን እልህ ውስጥ ነው የምትከተው እውነት ለመናገር። ስለዚህ እኔ ሃይሚና ብሩክ ትዳር ይዘው አብረው ይኖራሉ ብዬ አላስብም። እንደዚህ ስል የክፋት የምቀኝነት አይደለም። በጣም ብዙ ሰው ስናይ ጎረቤትም ይኖራል፣ በራስ ላይም ፈተና ይኖራል። በጣም የብዙ ሰው ህይወት ስናይ ቤተሰብዬ ከዚህ የመጣ ነው። ገባችሁ አይደለ? አሁን ፍቅረኛሞች በሆኑ ሰዓት ማለት ነው በጭቅጭቅ በንግግር ያሳልፋሉ። በቃ አሁን ይሄ ፈተና ነው። በኋላ ትዳር ውስጥ ስንገባ ወይ እሱ ይስተካከላል ወይ እሷ ትስተካከላለች እያሉ አንዷ አንዱን እሷ እሱን ታስባለች፣ እሱ ደግሞ እሷን ያስባል። ግን ምንም የሚስተካከል ነገር የለም። ባህሪ ነው። አንዴ ጨቅጫቃ ሰው ጨቅጫቃ ከሆነ፣ አንዴ ደግሞ እልህኛ ሰው እልህኛ ከሆነ ያንን ባህሪውን አይተወውም። ቤተሰብዬ አብሮት ነው የሚያድገው እስከ ለተሞቱ። የእውነቴን ነው። በጣም ብዙ ሰው አይቻለሁ። በእኔም በራሴ ደርሶብኝ ያየሁት ነገር ነው እና ካሁኑ ይሄ ነገር ካልተቋጨ እልህ መገባባቱ ይሄ በቃ
እኔ ነኝ የማውቀው፣ እኔ ነኝ አዋቂ፣ እኔ ነኝ ተናጋሪ፣ እኔን ስሚኝ፣ እኔን ስማኝ፣ አንቺ ምንም አትናገሪ፣ አንተ ምንም አትናገር ውስጥም የለም። ፍቅረኛሞች ሲኮኑ ፍቅር ውስጥ እንደዚህ አይነት ነገር የለም። በቃ አሁን እኔ ብሩክ ላይና ሃይሚ ላይ ምንም አይነት የመከባበርም እንደውም እሱ ይሻላል። እውነት ለመናገር ጌታን እውነቱን እንናገር ቤተሰብ። እውነት ከተናገርን ያው ሁሌ ከሀቅ ጋር ነው መቆም ያለብን ማለት ነው። እና ጠልቻት አይደለም ሃይሚን፣ ከማየው አንፃር ነው የምናገረው። ልጁ ፕራንክ አደረገ፣ እዚህ ላይ ደረሱ። ግን ነገሩ ጸጽቷቸው ሶሲም ብትሆን እሱ ይቅርታ ጠይቀዋል። ሃይሚ ይቅርታ አልቀበልም ብላ ነው ነገሩን አጓታ ዳኒ ጋር ደርሳ አሁን እዚህ ደረጃ እየደረሱት ማለት ነው። አሁን ትላንትና መታሷ በቃ ዛሬ ነገሩን መቋጨት አለብኝ፣ እስከ መቼ ድረስ ነው እንደዚህ ምን ቀጥለው ብላ ተናገረች። ይሄንን ማሰብ ያለባት የዛን ሰዓት ነበረ። ብሩክ አሁንም ቢሆን ትክክል ነው፣ እውነቱን ነው ስናገር ነበረ፣ ስለምንሽ ነበረ፣ ይቅርታ አድርጊልኝ እያልኩሽ ነበረ፣ የዛን ሰዓት ለምን አላደረግሽልኝም እያለ አሁንም ሲጠይቃት ነበርና እውነቱን ነው። በዛ ላይ ደግሞ ንግግር ምንም አይነት ነገር አትችልም። ዳኒን አገባዋለሁ ታያለሽ፣ እሱንማ ሳይሻሉ ምን ማለት ነው አሁን ይሄ ቤተሰብ? ለዚህ ነው ሶስና በልጣታለች፣ በአስተሳሰብም ቢሆን በብዙ ነገር በልጣታለች። እውነቴን ነው። ሃይሚ በዚህ አጋጣሚ 200K ስለገባች እኔም ደስ ብሎኛል። ያው በጣም ወዳታለሁ እኮ እኔ የልጅነት ባህሪም እንደዚህ አድርጋት ምን አላቅም፣ ግን መሸነፍ አለባት። በቃ የምትፈልገው ከሆነ ይሄ ልጅ በጣም ጥሩ ሰው ነው። ምንም ያየንበት እንከንም የለም። እሷ ላይም እኮ ምንም አላየንም። ግን ምንድነው በቃ ድርቅ የማለት ባህሪ አለባት። ይሄንን ባህሪ ደግሞ በተለይ ሴት ልጅ ካላስተካከለች፣ ሴት ልጅ ጥሩ ባህሪ ሲኖራት ነው። ሴት ልጅ ጭምት ስትሆን፣ ጭምት ስላችሁ በቃ ታዛዥ ስትሆን ነው ወንድ ልጅም ለሷ የሚታዘዝላት እንጂ በቃ አንተ ብቻ አይደለህም ወንድ እኔም ወንድ ነኝ ብለን ከወንድ ጋር ግብ ከያዝን አይሆንም። ቤተሰብ በታምር አይሆንም። ፍቅሩም ይጠፋል፣ ትዳሩም ይፈርሳል። ለዚህ ነው ሃይሚና ብሩክ አብረው መኖር አይችሉም። ትዳር መስርተው እንኖራለን ማለት ዘበት ነው ሁለቱም። ለምን አሁን ላይ እንደዚህ ነገርን ካጋጋሉ፣ አሁን ላይ እንደዚህ ከተጋነኑ በኋላ ላይ እንዴት ነው? እሷ እኔን ስማኝ ነው በቃ፣ እሱም አንቺ እኔን ስሚ ነው። ይሄ ደግሞ በታምር አይሆንም። ካሁኑ ካልተቋጨ እንደዚህ አይነት እልህ መገባባት ካሁኑ ካልጠፋ ከመካከላቸው በኋላ ለትዳራቸው ትልቅ አደጋ ነው ቤተሰብ። ትዳር ደግሞ ሲያዝ ማለት ነው ሌላ ሶስተኛና አራተኛ አካል ይመጣል። ልጆች የሚባሉ ነገሮች አሉና እነዛ ልጆች በትኖ ደግሞ መለያየት በጣም አስጠሊታና አስጠያፊ ነገር ነው። ይሄንን ነገር ካሁኑ ካላሰቡበት ትዳራቸው በኋላ አደጋ ላይ ነው የሚሆነው። እንደዚህ አይነት ባህሪ፣ እልክ ያለበት ባህሪ፣ እኔ ብቻ ነኝ ተሰሚነት ያለኝ በቃ በራሴ ጭንቅላት አይምሮዬ እንዳዘዘኝ ነው የማደርገው ብሎ የሚያስብ ወንድም ሆነ ሴት ይሄ ትዳር ከዚህ ሰውዬ ጋር አይሄድም ወይ ከሴቷ ጋር አይሄድም። ግዴታ ሃይሜና ብሩክ ስለሆኑ ብቻ አይደለም ሌላ ሰው ላይም ቢሆን ማለት ነው። ስለዚህ ይሄን ነገር ከመካከላቸው ካላስወጡ በስተቀር አሁንም የፍቅራቸው መቀጠልና አብረው ፍቅረኛሞችም ሆነው አብረው የመቀጠላቸው እንትን አይመስለኝም። እኔ እውነቴን ነው። እና ቤተሰብ አንዱ እሺ ብሎ ማመን አለበት፣ አንዱ በቃ መሸነፍ አለበት እንጂ ሁለቱም በተጓተቱ ቁጥር አንደኛ መራራቅ፣ መሰለቻቸት በቃ አለ አይደለ? እንደው በቃ ምን ነው ባላገኛት ዛሬ ወይ ደግሞ ባላገኘው በቃ ይሄ ነው መሰለቻቸት እና እንደዚህ አይነት ነገር ውስጥ ይገባሉ። ስለዚህ ወይ ሃይሚ ትሸነፋለች ወይ ብሩኬ ይሸነፋል። ብሩኬ በፊቱንም ተሸንፎ እውነት ለመናገር ጥፋቱንም አውቆ ሃይሚን ይቅርታ ጠይቋል። ያውም ሳምንት ሙሉ አይናችን ስር ነው ቤተሰብዬ። ወይ ደግሞ ሰምተን አይደለም እኮ አይደል እንዴ? እያየነው ነው። ይሄንን የሚያደርጉት በካሜራ ነው፣ ቪዲዮ ነው ይዘውልን የሚመጡትና ያየነውን መናገር ነው። በእውነት የሰማነውን ሳይሆን ያየነውን በቃ ያየነውን መናገር ነውና ብሩክ በጣም ለምኗት ነበረ። ግን ሃይሚ ነገሩን አጋግለው በቃ የምትናገረው ነገር ራሱ ጥሩ አይደለም። የእውነት እንደዚህ አይነት ነገር ስትናገር አታበረታቱ። እኔ ስለምወዳት እቆጣታለሁ።
እዚህ ጋር ያለው ከብሩክ ጋር ያለው ነገሯ እንዲስተካከል ስለምፈልግ እኔ እቆጣታለሁ ሀይሚን። ለምን መሰላችሁ? እያበላሸች ነው እዚህ ጋር ያለውን ነገር። ብሩክ አሁንም ቢሆን ደግሜ የምነግራችሁ ወንድሟ አይደለም፣ የእናቷ ልጅ አይደለም። ማን ነው ኤፍሬም ወይ ደግሞ አብርሃም አይደለም፣ ወይ ደግሞ ቡዜና ኤዱ አይደለም እኮ ሀይሚን እሽሩሩ እያለ ተሸክሟት አመሏን ችሎ የሚኖረው ወንድ ነው። ባል መሆን የሚያስብ ነው ለወደፊት። አሁን ደግሞ ፍቅረኛ ጓደኛ ነው። ስለዚህ ይሰለቸዋል። ቤተሰብ በአጠቃላይ በቃ ይሰለቸዋል። ወይ ደግሞ እናት ወይ ደግሞ አባቷ አይደለም። ይሄን ያህል ከወንድ ልጅ ጋራ ግብ ያውም ካንተ አልለይም ምንም ብታደርግ አምናለሁ ተብሎ ቃል ከተገባለት ሰው ጋራ ይሄን ያህል ግብ አያስፈልግም። እውነቴን ነው። ከመረረው ነው፣ ትቶ ነው የሚሄደው። እሷም እንደዛው። እሱ ሲሄድ እኮ እሷ ብቻዋን ትሆናለች ማለት አይደለም። የራሷ የሆነውን ደግሞ እግዚአብሔር ይሰጣታል እኮ ለሱም እንደዛው። ግን ደግሞ ይሄ ከሚሆን እሷ ለምን ሴት በመሆኗ ማለት ነው ከወንድ ጋራ ግብ በቃ እኔም አዋቂ ነኝ ብሎ ግብ ከወንድ ጋራ ከመያያዝ ይልቅ በቃ ይሁን ብላ ስብር ብትል ምን ችግር አለው? ይሄ እኮ በቃ ለራስም ክብር ነው፣ እግዚአብሔርም ደግሞ ይከብርብናል፣ ለተመልካችም ደግሞ ክብር ነው። አሁን እኛ ዝም ብለን እነሱን ስንመለከታቸው ለኛ ነው እንደገና ክብርም ያሳጡን። ሀይሚ በተለይ ቤተሰቧን የምታከብር ኦዲየንሷን የምታከብር ከሆነ ይሄን ያህል እንደዚህ ተጉዛ ሄዳ ሌላ ችግር ውስጥ መግባትም የለባትም ነበረ። እና ቤተሰብዬ በፍቅረኛሞች ሰዓት ተሆኖ ያልተሳሰበ ሰው አንተ ትብስ አሃ ለካ እንደዚህ ነው እንዴ እውነትህን ነው ለካ አንቺ እውነትሽን ነው ተብሎ ያልተተማመነ ሰው ማለት ነው በኋላ ትዳር ይዞ መኖር አብሮ ይሄ የዘበት ነው፣ የማይሆን ነገር ነው። አመል ነው። አንድ ሰው እልህኛ ከሆነ ያ እልሁ አብሮት ነው የሚቀጥለው። ትዳር ሲይዝ በኋላ ላይ ይስተካከልልኛል ጥሩ ይሆንልኛል ብሎ ማሰብ የዘበት ነው። እውነቴን ነው። በጣም ብዙ ሰው ስላየው ነው፣ በራሴም ስላየው ነው ቤተሰብ ይሄንን የምናገረው ማለት ነው። ስለዚህ ሀይሚና ብሩክ ያሉበት ነገር አሁንም ትክክል አይደለም። ይሄን ነገር ካልተስተካከሉ እህላቸውን ካልተው በኋላ ትዳር ብለው አብረው ሲኖሩ ለነሱ በጣም ነው ከባድ የሚሆንባቸው። ምክንያቱም አብረው ነው የሚኖሩት እየተያዩ ሁሌ ቀን በቀን መሸም ነጋም አብረው ቁጭ ነው የሚሉት፣ አብረው ነው ፊት ለፊት ለሚተያዩት፣ አብረው ነው የሚተኙት፣ አብረው ነው ምግብ የሚበሉት። የዛን ሰዓት ሰው በሚተያየበት በአብሮ በሚውልበትና በሚያድርበት ሰዓት ነው እንግዲህ ጉድ የሚፈላው ማለት ነው። በጓደኛሞች በፍቅረኛሞች ሰዓት እኮ ትዳር ማን ነው ምንም አይደለም። እሷም ቤቷ ናት፣ እሱም ቤቱ ነው። በሚፈልጉ ሰዓት ብቻ ነው የሚገናኙት አይደለም። ግን አብሮ መኖሩ ላይ ነው አሁን ችግሩ ማለት ነው። ግጭቱ የሚበዛው የሚሰፋው የዛን ሰዓት ነው። እሺ ሲጋጩ ሲጣሉ የዛን ሰዓት በቃ አልፈልግሽም ብሎ ወይ ትቷት ሊወጣ ነው ወይ እሷ ትታው ልትሄድ ነው። ስለዚህ ፍቅረኛሞች ሆነው ባሉበት ሰዓት ይሄ ነገር መታሰብ አለበት። ይሄ ነገር ለወደፊታችን ይጠቅመናል ወይ ደግሞ ይጎዳናል። ለምንድነው እልህ ውስጥ የምንገባባው? ለምንድነው አንዳችን ማንሸነፈው ብለው መሸነፍ አለባቸው አንዳቸው። በቃ በተለይ ሀይሚ ችክክ የምትለው ነገር አለ። ችክ ድርቅ የምትለው ነገር ንግግሯንም ታስተካክል። ወንድ ልጅን የሚገዛው የሴት ልጅ እሽታና ማክበር እና የሴት ልጅ ንግግር ነው እንጂ እያነሳው መለጥፍበት ከሆነ እንደ ክረምት ጭቃ ትቶኝ ነው የሚሄደው። እርግጥ ነው አሁንም እና ሀይሚ በደንብ መስተካከል አለባት። ሁለቱም መስተካከል አለባቸው። ሶሲን አንድ ሰው እንዳይናገራት ማርያምን በጣም ትዕግስተኛና ጥሩ ናት። እንደውም እኔ ከሀይሚ ይልቅ ማለት ነው ሶሲን ያደነኳት እውነት ለመናገር